ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው መርሃ ግብራችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጠየቅናችሁ። አድማጮቻችን በቴክኒክ ምክንያት ጥቂት ዘግየት ብለናል፣ ወይም ሙዚቃና መሸጋገሪያዎቹ ረዘም ብለዋል። በተለይ የሳተላይት መቋረጥ ስለነበረ አገር ቤት እሱን ማኔጅ ለማድረግ ነበረ። አሁን አይ ቲንክ በደንብ የሳተላይቱ ተመልሶ የቀጥታ ስርጭት ማስተላለፉን ቀጥሏል። እሱን ካረጋገጥን በኋላ ተመልሰናል። ለተፈጠረው ኢንኮንቪኒየንስ ወይም መዘግየት እጅግ አብዝተን ይቅርታ እንጠይቃችኋለን። ድምፅ ይሰማችኋል። አድማጮች ሁላችሁም የበኩላችሁን አስተዋጽኦ እያደረጋችሁ ነው። እናመሰግናለን ስለምታደርጉት በጎ ነገር ሁሉ። በተቻለ መጠን እስከ ፕሮግራማችን ፍጻሜ ድረስ ከእኛ ጋር ቆይታ አድርጉ። አሁንም ላይክ ያላደረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጉ። ሰብስክራይብ ሳታደርጉ እየተከታተላችሁን ያላችሁ አሁን ማድረግ የምትችሉ ብቻ ሰብስክራይብ አድርጋችሁ ተከታተሉን። እሺ፣ መስመር ላይ አይ ቲንክ ጥሩ ነው ሳተላይት። አሁን የሳተላይቶችም ጥሩ ነው እየመለሳችሁ ያላችሁት። አሁን ወደ ምን ማለፍ ያስፈልጋል? አንድ ይሄ ከአገራዊ ምክክር ኮሚሽን ወዘተረፈ ከሚሉት ተረት ተረት ጋር በተያያዘ የተወሰኑ ነገሮች ለማንሳት እንዲረዳን አስቀድመን ማዳመጥ ያለብን አንድ ድምፅ አለ። ይሄ የነ አህመዲን ጀበል አደገኛ እንቅስቃሴ የሚያሳይ ነው። ከዚህ የአገራዊ ምክክር ኮሚሽን ጋር በተያያዘ ከጀርባ ያደፈጡ ሰዎች ናቸው። ምንድን ነው ህልማቸው የሚለውንም ማየት ያስፈልጋል። የእነ አህመዲን ጀበል ፍላጎት፣ የእነ አህመዲን ጀበል ህልም አደገኛነት በምንድን ነው መለኪያው፣ ለምን አደገኛ አለው የሚለውም የበለጠ እንዲገባችሁ የበለጠ እንድንረዳው የሚያደርግ ነገር የተወሰነ ነገር ማየት ያስፈልጋል። በዚሁ አጋጣሚ የእውነት አገሩን አካባቢውን ወዘተረፈ እንደው እምነቱን አገሩን የሚወድ አካል በዚህ ወቅት እነ አህመዲን እየሄዱበት ያለውን አደገኛ ሁኔታ ተረድቶ የእውነት ከባድ ጥንቃቄ ማድረግ ያስፈልጋል። እነ አህመዲን ጀበል በተደጋጋሚ በሚስጥር የሚሰጧቸው ስልጠናዎች አሉ። የሚያሰለጥኗቸው ወጣቶች አሉ። ስምሪት ይሰጧቸዋል፣ ተልእኮ ይሰጧቸዋል። ከቦታ ቦታ ይንቀሳቀሳሉ። በመንግስት ስልጣን ውስጥ ያሉ አካላት አሉ። ከነዚህ ከነ አህመዲን ጋር ኮኦፕሬት የሚያደርጉ የተጠናከረ ስልጠና ይሰጣል። ምን መደረግ እንዳለበት አንድን የማህበረሰብ ክፍል ጥርስ የነከሱበትን የማህበረሰብ ክፍል ለማጥፋት ምንድን ነው መደረግ ያለበት፣ እነሱ የማይፈልጓቸውን አካላት ለማጥፋት ምን ማድረግ እንዳለባቸው ሰብስበው ስልጠና ይሰጣሉ። አህመዲን ጀበል ስልጠና ሲሰጥ በሚስጥር የተቀረጸ ድምፅ ነው። እስኪ እናዳምጠው አብረን። ማምከን ነው። በተለያየ ዘዴ ፕሮፓጋንዳዎች ተሰርተው የማጥፋት ፕሮፓጋንዳ የኃይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይፈጥሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት ነው። እያደመጣችሁ ግለሰቦቹን ታርጌት አድርጎ ለማጥፋት መጀመሪያ ቡድኑን ከማህበረሰቡ መነጠል ነው ይላል። በማህበረሰብ ደረጃ ደግሞ ጠላት ያደረጉትን አካል ማህበረሰቡን ራሱ በቡድን መከፋፈልና መበታተን ነው ይላል። አየው፣ ይሄ ተልእኮ ተሰጥቷቸው ነው። ይሄ ማህበራዊ ሚዲያ ላይ ስትመጣ እና ፌስቡክ ላይ ተመልከተው። በፐርሰንት ብታወጣ ታገኛቸዋለህ። በየፌስቡኩ ኮሜንት ላይ የሚመጡት አካላት እኔ ዳታ መስራት ስፈልግ መመዘን ስፈልግ 2 መስመር ጽፌ አገኛቸዋለሁ። የአህመዲን ጀበልን ጅሪ እኔ ፌስቡክ ላይ አገኘዋለሁ። በየቦታው ላይ ተመልከቷቸው። አንድ የአህመዲን ጀበል ጅሪ አንድ ሰው 20-30 የፌስቡክ አካውንት ፌክ አካውንት ነው ያለው። የኮሜንት ላይ ያሉትን አካላት ቁጠሯቸውና ስንት ፐርሰንቶቹ
አህመዲንና የአህመዲንን ስም የያዙ ናቸው ብላችሁ ቁጠሩና በፐርሰንት አውጡ ታገኟቸዋላችሁ። ኤቭሪዌር ይዋቸው። አንተ በየዋህነት ምስራቅና ምዕራብ ደቡብና ሰሜን ብለህ የሆነ ሐሳብ ትወራወራለህ አይደል? ስልጣናችን በአግባቡ ሰርቷል ተብለው እነዚህ ቀላል ቁጥር ያላቸው እንዳይመስል። አንድ ነገር አውጥቶ ፖስት ሲያደርግ ተዘጋጁ ተብለው የሚጠብቁ አሉ። ሌላ ይኸው ለራስህን ለመከላከልና ለማዳን የተደራጀ አይደለም። እነሱ ለማጥፋት ተደራጅተዋል። አንተ ራስህን ለመከላከል አልተደራጀ። እንዳውም ካንተ ከሌላ ሼር ማድረግ የለብኝም። ይኸውልህ የምቀኛ ሰፈር ልጅ ፖለቲካ የሚያራምድ ይበዛል። ጠልፎ ለመጣል የራሱን ሰው የሚራወጥ ይበልጣል። ከስንቱ ጋር ነው የምትታገል? ይኸውልህ እንደዚህ በተደራጀ ሁኔታ የሚንቀሳቀሱ አሉ። እንደ ቡድን እንምታቸው ይልሃል፣ እንደ ማህበረሰብ እንምታቸው ይልሃል። ተደራጅቶ ይዘምትብሃል። አየው ስንት መስመር ስንት አቅጣጫ እንዳለ። ረምብል የሚዘጋ ቢሆን በአንድ ቀን አዘግተው ሰላማቸውን ባገኙ ነበረ። ለነሱ ግን ጅሎች ናቸው። የጠላት ብዛት ኢትዮ ሰገነት በየቀኑ በወዳጅ በጠላት እየተፈተነች ሰገነት ማማው ላይ ይኸው ዛሬ ማለች የሚል በኩረት ጉሃን መቶ አለቃ ግርማ ሞገስ ጥሩ አድርገው ያዘጋጁት ሙዚቃ ትንሽ ግጥሙ ላይ መዋጮ አለኝ። ከዛ ውጭ ግጥም ዜማም የመቶ አለቃ ግርማ ነው። የጽንሰ ሐሳቡን ደግሞ ማምጣት ሽሜ ባለቤት ነው። በሚገርም ቅንብር ደግሞ በማዘጋጀት ኤዲተር ከፍተኛ ኃላፊነት አላት። ሰው የተለያዩ አካላት የየራሳቸውን አስተዋጽኦ አድርገን ያመጣናት ዘፈን በእያንዳንዷ ሁኔታ ላይ እንቅስቃሴያችንን የሚገልጽ ነው። በእያንዳንዱ ሁኔታ ውስጥ ማለቃቀስ የለም። እኛ ጋር ግን አንድ ፈተና ሲመጣ እንዴት እንደምንወጣው እናስባለን፣ እንሰራለን። የሚያጠቁ አካላት እንዴት በተዘጋጀ ሁኔታ እንዴት እንደሚያጠቁ ተመልከትና ማህበረሰብን ስለመበታተን በቡድን ስለመከፋፈል በሺዎች የሚቆጠሩ እኮ ሰብስቦ እያሰለጠነ ነው። ስሙት፣ በድጋሚ እንስማውና ቀጣዩ ደግሞ በማህበረሰብ አይቆም። በነገራችን ላይ አልቲሜትሊ ግባቸው ኦህዴዶች ኢትዮጵያን እንደ ሀገር መምታት አይደለም፣ ኢትዮጵያ የሚለው ስያሜ ላይ ጭምር አይደለም እነ አህመዲ ጀበል የሚያነሱት። ምንም ነገር የተረጋጋ ነገር በሀገሪቷ ውስጥ እንዳይኖር የሚሰሩበት ምክንያት እንዴት እንደቀናቸውና በቃ እስከ መጨረሻው ድረስ። በነገራችን ላይ እነዚህ አካላት ናቸው በተደራጀ ሁኔታ ስለ ህወሓት ነው የሚያወሩልህ። እነዚህ ኦህዴዶች ናቸው። የኦሮሞ የፖለቲካ ኃይሎች ለአማራ ትግሬ ጠላትህ ነው የሚል ለመንገር ቀንቀሌት የሚለፉት እነዚህ ቡድኖች ናቸው። ቲፒኤልኤፍ ያጠፋውን ጥፋት በብዙ ሺህ እጥፍ በከፋ ሁኔታ እየተገበሩና እስከ ፍጻሜው ሊያጠፉን እየሰሩ ያሉ ኃይሎች ስለ 27 ዓመቱ እየነገሩ ቁስል ማከክ ይጀምራሉ። እነሱ ወሎ ቤት አማራ ነው ብለው ዘኢንታየር ወሎን ለመውሰድ አዲስ አበባ ላይ ካርታ አስቀምጠው የከሚሴ ልዩ ዞን የሚባለውን ከወለጋ ኃይል አምጥተው እየመደቡና አማራውን ከአዲስ አበባ እየነቀሉት ስለ ወልቃይት ይነግረዋል። እነሱ እኮ ከምድረ ገጽ እያጠፉ እኮ ነው። የወልቃይት ጉዳይ የኦሮሞ የፖለቲካ ኃይሎች እጃቸውን የሚከቱበት ጉዳይ አይደለም። አትንገሩን፣ ለእኛ ግድ የላችሁም፣ ተነቃቅተናል። እናንተ ከሚሴ ላይ የምትሰሩት ግፍ ራያ የኛ ነው እያላችሁ ነው። አሰብ እንሄዳለን እያላችሁ አይደል እንዴ? ከኤርትራ እንቀማለን እያላችሁ ወሎ ሰሜን ኦሮሚያ ነው ብለህ ካርታን ስታበቃ ዘኢንታየር ወሎን የምትወስድ ሰውዬ ለራያ አዝነ ነው ከትግሬ ጋር የምታዋስን ስለሆነች ከትግሬ ጋር ይጣሉልኝ ብለህ ነው። ፋኖች ወያኔ ራያ ላይ ገብታ ፋኖች ዝም አሉ ይላል። አንተ ወሎ ሰሜን ኦሮሚያ ነው ዘኢንታየር ወሎ የኛ ነው ብለህ ክሌም የምታረግ ሰውዬ አዝነህ ነው ወይ ለኔ ስለ ራያ የምትነግረኝ ነው ምልህ እኮ።
አዝለው ነው እነዚህ የሚነግሩን። አንዳንድ ፖለቲካሊ የደነቆሩ አካላትን ኧረ እባካችሁ ንቁ የምንላቸው ለዚህ ነው። ምስራቅ ጎጃም ሄዶ አብይ አህመድ አጼ ዮሐንስን ጠላት አድርጎ ሊነግረን እየሞከረ ያለበት መንገድ አጼ ዮሐንስማ መተማ ሄደው እኮ አንገት ከፈሉ። አንገት እናንተ ግን አንገት እየቆረጣችሁ ወንዱን ሕፃናትና ሚስቶች ሲቀሩ ተከፋፍለው ውሰድ የሚል ስርዓት ነው የተከላችሁት። እሱን ነው አሁን መድገም የምትፈልጉት ነው እያልን ያለ ነው። አንቀበልም፣ አናስተናግድም። የከፋ ቢሆንም እንኳን ነው ዋጡት። የከፋ የመረረ ቢሆን እንኳን በ27 ዓመት ቲፒኤልኤፍ ካደረገውና 8 ዓመት የኦሮሞ የፖለቲካ ኃይሎች በኢትዮጵያ ውስጥ በአማራው ላይ የፈጸሙትን ግፍ አነጻጽረን ብናቀርበው በምንም ታምር ለውድድር የሚቀርብ አይደለም። መምረጥ አስገዳጅ ሁኔታ ቢሆን ዳግመኛ አብረን በመኖራችን የምንጸጸተው ከእናንተ ጋር ነው የምንላችሁ። በህይወት እንዳንኖር የፈረዳችሁብን አካላት ናችሁ፣ እናውቃለን። ይሄ ነው የግፉ ልክ። በደንብ ነው መነገር ያለበት። በከፋ ሁኔታ ግፍ እየፈጸሙ ያሉ አካላት ከዛ መጥቶ ወያኔ እኮ ይላል። 1 ሚሊዮን እጥፍ ከወያኔ የሚበዛ ግፍ የተፈጸመው ኦህዴድ የሚባለው የኦሮሞ ብልጽግና የሚባለው አገሪቷን ከተቆጣጠረ ጊዜ ጀምሮ ነው። የህወሓት ኃይሎች ነፍሰ ጡር እናት ሆድ ቀደው ሽል አያወጡም። ማንም ሊዋሽ አይችልም ይህንን ብሎ። መከላከያ የሚባለው ሰራዊት በገፍ ተኩሶ ገሏል። ባህር ዳር ሄዶ ገሏል። 50 ምናምን ገሏል በአንድ ቀን። እናንተ እኮ 50 አንድ ወረዳ ላይ ሰብስባችሁ የምትረሽኑት ነው። በ27 ዓመት ውስጥ ያውም ከለየለት እምቢተኝነትና አመፅ ጋር ተያይዞ የተፈጸመ ተኩስ ነው። ልክ ነው እያልኩ አይደለም፣ ሌጂትሜት እያረኩት አይደለም። ይሄ ማን በሰሩት በደልና ወንጀል እንዲጠየቁበት እንፈልጋለን። ኦፍ ኮርስ እነሱ ያመጡት ህገ መንግስት እኮ ነው። እነሱ ያመጡት የፌዴራል ምናምን እኮ ምናምን ነው። እነሱ ከሄዱ 8 ዓመት አለፋቸው። እነሱ ያመጡት ትክክል ካልሆነ እናንተ ትጥሉት ነበረ። በዋነኛነት እነ ሌንጮ ለታ የተከሉት ነው። እኔ ነኝ የጻፍኩት ብሎ እኮ ተናዟል። ህገ መንግስት በመጻፍማ ታዬ አጽቀሥላሴም ጎንደሬ ነኝ ይላል እኮ። ታዬ አጽቀሥላሴ አንዱ አይደለም እንዴ? መለስ ዜናዊ ትግሬ ነው። ታዬ አጽቀሥላሴ ደግሞ አማራ ነው። እነ ዘገየ አስፋው አይደሉ እንዴ ተብታቢዎቹ? እነ እንድሪያስ እሸቴ አይደሉ እንዴ ቀያሾቹ? ያን ጊዜ በአብዮት በምናምን ገለመሌ ምናምን የተባለ ዝባዝንክ ያለ አጋጣሚውን ደግሞ የነ መለስ የብሔርተኝነት ጥግ ረጋጭና ክፋት ኢትዮጵያ በደንብ ነፍስ ዘርተው የአብዮታዊ ዲሞክራሲ የሚባል ስርዓት ተክለው የህገ መንግስት የሚባለው አካል እንደዚህ አይነት መልሶ የትግራይን ህዝብ እንደዚህ ድምጥማጡን እንዲያጠፋ አድርገውታል። በነገራችን ላይ አንድ ቀን ገፋ ተደርጎ ሲመጣ ይፋ ያደርጉት ይሆናል። በእርግጠኛነት ግን መረጃ ያለኝ ማስረጃው እጄ ላይ ስለሌለ እንጂ ይፋ ሳያደርጉት ቀሩ እንጂ ቲፒኤልኤፍ እኮ ገምግመዋል። ይሄ ህገ መንግስት የጨቆነን የጠፋንበት ለአደጋ የተጋለጥንበት ነው የሚል እኮ ገምግመዋል። አያመጧትም እንጂ ያው ህገ መንግስቱ ምናምን እያሉ ዝም ብሎ ይሸፋፍኗታል እንጂ ገለጥለጥ ብለው በይፋ ቢወጡ ህገ መንግስቱ ያደረሰውን አደጋ ገምግመውታል።
አሁንም ውራኔ ያረጋቸው 38 ሰው ብቻ ነው የሚወክሉት 570 ምናምን ፓርላማ ላይ ተወካይ ፌዴሬሽን ምክር ቤት 6 ሰው 7 ሰው ነው የሚወክሉት ዳን አለቀ ሚኒስትሮችም ላይ እንደዛ ከዛ ይዘለለ ፋይዳ አይደለም መከላከያ ላይ ተጠርገው ዞር ብሏል ይሄ ህገ መንግስት ምንድነው ይፈይደላቸው ሙሉ በሙሉ ቢተገበር እንኳን ምን ኦኬ ተተገበረ ምን ለትግራይ ጠብ የሚልለን ነገር የወረቀቱን ዋጋ ያወጣው ቲፒኤልኤፍ ካልኩሌት ያደረገው መከላከያውን ሲቆጣጠር ደህንነቱን ሲቆጣጠር ይሄ ዘባዝን ከህገ መንግስት ሌላውን ያባላው ይቆያልና በስልጣን እስካሉ ድረስ እነሱ የፈለጉትን አመራር እየሰጠን እንቀጥላለን እናንተ ምን አይነት እኮ እንዴት አይነት የክፋትን ጥግ ብታዩት አንዳንድ ጊዜ ይደንቃል እኮ ጻድቃን የሚባል የምድራችን ነውረኛ 1 2 ሳምንት 3 ሳምንት ሆኖታል መጽሐፍ አሳተም ያለው ካለ ያነበባችሁ አይታችሁት ሊሆን ይችላል ጻድቃን በመጽሐፉ ላይ ያለፈው ጦርነት አስተውሉ የጨበራ ምርጫ የጨምናምን ምርጫ አድርጋችኋል የትግራይ እናቶች እንዳያለቅሱ በኋላ ወዮላችሁ ሲል ነበር ቲፒኤልኤፍ ካልጠፋ በቀር ከዚህ ምድር ላይ ኢትዮጵያ ሰላም አታገኝ ምናምን ብሎ ከኤርትራ ጋር ተነጋግሮ ወታደራዊ ዘመቻ ዕቅድ አውጥቶ የዘመተው የኦሮሞ የፖለቲካ ኃይልና አብይ አህመድ መሆኑ እየታወቀ ብአዴን ማጃሚያ መሆኗ እየታወቀ የጦርነቱ ምክንያት ያለፈው ጦርነት ምክንያት መቼም ሁላችሁ የምታውቁት ነው ቲፒኤልኤፍ ከኢህአዴግ ወጥቶ ማን ነው ኢህአዴግ ፈረሰ ቲፒኤልኤፍ ብልጽግና ጉያ ስራ አልገባም አለ መቀሌ ከተሙ አብይ አህመድ ደግሞ እያንዳንዱ ድርጅት በብልጽግና ስር ገብሮ ከሱ ጋር እንዲኖርነት ነው የሚፈልገው በዚህ አልተስማሙም ከዛ ክልሉ ላይ ምርጫ እናደርጋለን አሉ አታደርጉም አላቸው ፓወር ስትራግል ነው ትግራይ ላይ ያለው ኃይል እስከ መጨረሻ መዳከም አለበት ሰሜን ዕዝ ከሞላ ጎደል እነሱ እጅ ላይ ነበር ስለዚህ የኦሮሞ የፖለቲካ ኃይሎች በሞኖፖሊ ሀገሪቷን ለመቆጣጠር አስቸጋሪ የሆነባቸው ከትግራይ በኩል ያለው ኃይል ነው ብአዴንን ወረድ ያስገብረዋል እነ ጀነራል አሳምነውን ገለው እነ ዶክተር አምባቸውን ገለው አመራር አልባልገውታል ልዩ ኃይሉን ኤኒታይም ለመበተን የሚያስችላቸውን እቅድ አዘጋጅተው ይሄዱ ነበር ያንን ያሳኩት ሊሳካ አይችልም ብለው ያሰቡት ትግራይ ላይ ያለውን ትግራይ ላይ ያለውን የሚገዳደራቸውን ኃይል ለመምታት ኢትዮጵያን ሊያፈርሱብህ ነው የአገርህን አድን የሚል ዘመቻ ቀስቅሰው ሄደው ውጊያ የተደረገው ጻድቃን ይሄንን እያወቀ የመጀመሪያው ዙር ጦርነት የተካሄደው የነገስታቱን ስርዓት ለመመለስ የአፄ ኃይለ ሥላሴን ስርዓት ለመመለስ የተደረገ የአማራ ዘመቻ ነው ብሎ ነው ጻድቃን አሁን አዲስ አበባ ያለው አሁን ጻድቃን ከአብይ አህመድ ጋር ነው የቆመው ሄደ ከጻድቃን ጋር ትቆማለህ ከአብይ አህመድ ጋር ስቆም ከጻድቃን ጋር ነው የቆምከው የመጀመሪያው ዙር ጦርነት እንኳን ፍሬም እየተደረገ ያለው የአፄዎቹን ስርዓት ለመመለስ የተደረገ ጦርነት ነው ይላል ማን የተዋጋው የትኛው ነው የአፄዎቹ ስርዓት እዛ የሚሄደው አየህ የክፋታቸው ጥግ ወደ አህመዲን መለስን በልና እናዳምጠው ከሰዓት አንፃር ሀገሩ ማቀብ ነው እያንዳንዱ ውስጥ ሁለት ነገሮች ናቸው ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የሚደረገው የተለያዩ ቡድኖች ማለት ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው አየው ማህበረሰቡን በቡድን መከፋፈል ከዛ በአገር ደረጃ ማህበረሰቡ ደግሞ ተጽዕኖ እንዳይኖረው ማድረግ ይላል እያወራ ያለው ስለ አማራ ነው ባይዘው መጀመሪያ የአማራ ኤሊቶችን ማዳከም ነው እያለ ያለው የአማራ ኤሊቶችን ካራክተራይዝ ማድረግ አንተም ደግሞ ተመቸው በሚዲያው ዘርፍም በለው በሌላም ዘርፍ በለው ከአማራ ብቅ ሲል ጃርቱኑ የአማራውን ራሱ እንደ ድመት ሙጭሊት የራሱን ራሱ የሚበላው አማራው እና አህመዲን ጀበል ደግሞ እንደዚህ አሰፍስፈው ፕሮጀክት ነድፈው ኃይል አሰማርተው አሰልጥነው ስምሪት የሚሰጡት ከአማራ በኩል ማንም ሰው ብቅ ሲል አየው
የቆሸሸ ህሊናውን ይዞ እሱን ትመስለዋለህና ሊያነውርም ይመጣ ስም የሚያጠፋ ቀን ከሌሊት በሐሰት ከሶ በሐሰት በካራክተር አሳዚኔሽን ስምህን የሚያጠፋ ስምሪት ወስዶ ይራወጣል። ቡሃቃ አፉን የሚከፍት በርካታ ነው። እነዚህ ደግሞ ባቀዱት መሰረት መንቀል አየህ ሰው እንዳይኖረው፣ ከዛ በቡድን ከሆነ ደግሞ ቡድኑን ምታው ይላል። ከዛ ደግሞ እንደ ማህበረሰቡ በአገር አቀፍ ደረጃ ፋይዳ እንዳይኖረው አድርገው ይላል። ቀጥሎ ደግሞ ምን እንደሚል አሁን በማህበረሰብ ደረጃ ከመታ በኋላ ቀጥሎ የሚሄደው ነው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የሚደረገው፣ የተለያዩ ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ታየው በሀገር ደረጃ ደግሞ ከሆነ በሀገር ደረጃ አገሪቷን በማህበረሰብ መከፋፈል ይላል። አየው አሁን ምንድን ነው የሚሰራው? የእነ አህመዲን ቡድን ምንድን ነው የሚሰራው? የወሎ ሙስሊም እኮ በእነንትና እኮ ተጠቅቶ በከሌ ምናምን ይልሃል። ምንድን ነው እያደረገ ያለው? አንተን የሚያክህ ነው። ወለየ ነኝ ብሎ ሙስሊም ነኝና ከክርስቲያኑ ይላል። ጅል የአህመዲን መጫወቻ አትሁን። አህመዲን የኦሮሞ ፖለቲካ ኃይሎች ጨፌ ላይ ያቀዱትን ለማሳካት እንዴት አድርገን እንደ ማህበረሰብ እንምታው ይሏል። ክርስቲያን ስለሆነ ሙስሊም ስለሆነ አይደለም። ለዚህ ነው ወለጋ የታረድከው። ሙስሊም መሆንህ ወለጋ ላይ ከነ አህመዲን እርድ እንድታመልጥ አላረገም። ከእንደዚህ አይነት ካራክተር አሳሲኔሽን እንድታመልጥ አላረገም። አማራና የሚመታው የሚዘመትበት ማን ነው? ማህበረሰቡ። እንዳውም ብሔረሰብ የሚለው ብሔር የሚለው ይቅርና ልክ አሁን አህመዲን ሲል እንደሰማችሁት ማህበረሰብ ተብሎ ይጠራ ብሏል አብይ አህመድ። የተመካከሩባትን ነግሯቸዋል ለነ መስፍናሪያ። ማህበረሰብ ይባል ከዚህ በኋላ ማህበረሰቡ አለ። አየው መጀመሪያ በግለሰብ ደረጃ ግለሰቦቹን እንዳይሰሙ እናድርግ እንምታ ይላል። ከዚያ ቡድን ደግሞ ያሏቸው ቡድኖቹ ደግሞ በማህበረሰብ ውስጥ እንዳይደመጡ እንዳይሰሙ እናድርጋቸው ይላል። አየው በራስህ ማህበረሰብ ውስጥ የማህበረሰቡ አካል የሆኑ የማህበረሰቡ ሰዎች በተለያየ ቡድን ያሉ የሚዲያ አካል ይሁን የታጣቂ አካል ይሁን የምን አካል ይሁን እንዳይደማመጡ እናድርጋቸው ይላል። በብዙ ሺዎች እየሰለጠኑ ያሉ ስምሪት እየወሰዱ ያሉ ይሄ ሰብስቦ ያሰለጥናቸው ናቸው። አንተ የተደራጀ አይደለም። እነሱ በአንድ ዋትሳፕ ቁጥር 10,000 15,000 ሆነው ነው የሚደራጁት። አንዳንድ ዋትሳፖች 4,000 5,000 6,000 ሆናሉ አይደለ? ይሄ ቁጥር 1 ቡድን 1 ተብሎ ሌላ 4,000 5,000 ደግሞ ቡድን 2 ተብሎ ይደራጃል። እና አህመዲን 7 8 9 10 ግሩፖችን ማኔጅ ያደርጋሉ። እዚህኛው ጋስ አንድ የዋትሳፕ ምናምን ከፍተን ካውንት አድርጎ 1,000 ደረሰ። እኛ 4 ዓመት ቆይተን ከ300 ከፍ አላለም። ሰው እንዴት ነው እዛ ሄዶ 1,000 ሞላላቸው ብሎ ይሳቀቃል። የኛ የምትለው ሰው ይናደዳል። አልቅሰው 4 ሰው ሲገባ ረምብል ላይ እንዴት 600 ደረሰ? እንዴት 700 ደረሰ? አቅም ነው ለማሳየት እየሞከርን ያለ ነው። አየኛ ጋር መተባበር እንደማትተባበር ሲያውቁ ይመቷል። እንደ ማህበረሰብ ብሎ እንደገና እንደ ሀገር በሀገር ደረጃ ማህበረሰቡን ከፋፍሎ በሀገር ደረጃ ተሰሚነት ያለው ይሄ የማህበረሰብ ክፍል እንዳይደመጥ እንዳይሰማ እናድርገው ይላል። አየው አማራን ለማጥፋት ሲባል ኢትዮጵያ ውስጥ ማህበረሰቡን እንከፋፍለው እያለ ነው አህመዲን ጀበል የሚያሰለጥነው። አየ
ከዛ እና አህመዲን ጀበል የሚሾፍሩት እና አብይ አህመድ የሚሾፍሩት የምክክር ኮሚሽን በአገር ደረጃ መፍትሄ ያመጣል? እንዲህ አይነት ሴራ በህዝብ ላይ እንዲህ አይነት ሴራ እያሴሩበት ቀጥለን እንስማው። ይህም አልሆነም ካለ አገሪቱ ተጽዕኖ ፈጣሪ እንዳትሆን ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ይህም አልሆነም ካለ አገሪቱ ተጽዕኖ ፈጣሪ እንዳትሆን ራሷ ሀገሪቷ ላይ ነው ታርጌት ተደርጎ የሚሰራው ማለት አየው። ከዛ ቀጥሎ የሚመጣውን ማህበረሰቡን ይኸውልህ ከግለሰቦች ተነሳ ግለሰብ ተጽዕኖ ፈጣሪዎቹን በሙሉ ተጽዕኖ ፈጣሪ እንዳይሆኑ እናደርጋቸዋለን። ይሁን በነገራችን ላይ አህመዲን ጀበል ይህን ስልጠና እየሰጠ አብዱ ጀሊል የሚባለው ደግሞ መጀመሪያ የኛ የምንለውን ትርክት የበላይነት እንዲይዝ ከተፈለገ አስቀድሞ በአገሪቷ ውስጥ የትርክት የበላይነት የያዙትን ማውረድና ማጥፋት ያስፈልጋል ብሎ ጽፎላል። መጽሐፍ እኮ ነው። ከዛ እና አፄ ቴዎድሮስን እናውርዳቸው አለ። በመጽሐፍ እኮ ነው። ኪነት ያገነነው ንጉሥ ነው ብሎ ጻፈ አፄ ቴዎድሮስን። መይሳው ካሳን ከጀግንነት ቀጠና አውርደን እንጣለው አለ። አብይ አህመድ ከአብዱ ጀሊልና ከአህመዲን ጀበል ጋር ሲመክርብህ የሚኖረው አብይ አህመድ ደግሞ መጣና አፄ ዮሐንስ እኮ አንተን የገደለ አንተን ያጠፋህ እኮ ምናምን አትርሳው በደሉን ይላል። አንተ አፄ ዮሐንስ ምን ያደርግልኛል ምናምን ትልና አፄ ዮሐንስን ትጠለዋለህ። ትግሬ ላይ ደግሞ ያለው አፄ ሚኒልክ እንደዚህ አድርጎ እያለ ያላዝናል። እነማን ናቸው ጨዋታውን እየተጫወቱት ያሉት? አየው የኦህዴድ መጫወቻ ትሆናለህ። አህመዲን ጀበል፣ አብይ አህመድ፣ አብዱ ጀሊል ምናምን አሚን ሙጂብ አሚን ምናምን ይቀልዱብህ። ቤተክርስቲያን እንደ ጧፍ እያነደዱ አንድ ተቃጥሎ ቢያልቅ ኖሮ እኮ ችግር የለውም እኮ ነው ያለው አብይ አህመድ። ግን አንዱ ስታቃጥሉት ሌላ 10 ምናምን ይሰራል። ስለዚህ በዛ መንገድ አይደለም በሌላ መንገድ እናጥፋቸው ብሎ እኮ ነው በአደባባይ እኮ ነው የሚናገሩት። ያስቆጫል። መቼ ነው የሚነቃው የኛ ማህበረሰብ? መቼ ነው የሚገባው? መቼው ነው ዋናው ነገር ላይ የሚያተኩረውና ከእንጭፍጫፊ ነገሮች ሊወጣ የሚችለው? ያሳዝናል። ጠዋት ተነስቶ እንደዚህ ያለውን አደገኛ ሴራ ከሚያስብ ይልቅ ዛሬ ምን ብዬ ዘመነ ካሴን ልስደበው፣ ምን ብዬ መከታውን ላዋርደው፣ ምን ብዬ እንትናን እንደ ላጣጥለው ምናምን ብሎ የሚያስብ ግን አማራ ነኝ የሚል ይሄ ሁሉ እሳት እየመጣበት ይሄ ሁሉ ሰደድ እየመጣበት ጀነራል አሳምነው ይሄ ታይቶት አንድ ሁኑ ብሎ መክሮ አንድ ሁኑ እንደ አማራ በዙሪያችን የመጣው ያለው ከበባ አደገኛ ነው። ከ500 ዓመት በፊት ከነበረው ጥፋት የሚበልጥ ጥፋት ከፊታችን መጥቷል አለ። የነቁትን ቀድመው ገደሏቸው። ያሉትን ደግሞ በካራክተር አሳሲኔሽን ይገላሉ። እንደዚህ አቅደው እየተነጋገሩ አየኸው መጨረሻ ላይ ምን እንደሚሉ መጨረሻ ላይ ምን እንደሚያደርጉ ማህበር ምን ማለት ነው? በአገር ደረጃ አማራ ጠላት ነው የሚለውን የቅስቀሳ አርግና ያ ማህበረሰብ እንዳይደመጥ አርግ። በአገር ደረጃ ማህበረሰቦች ሌሎች ብሔረሰቦች እምቢ ብለው ከአማራው ጋር አብረው ከቆሙ ግን አገሪቷን ራሷን አጥፋት ይልሃል። አየህ አህመዲን ጀበል አየው እንዴት ይረዱታል? እንዲህ ያለውን አደገኛ ሴራ አይተና የቅድመ አያቶቻችንን አገር ከጥፋት ለማዳን ትላንትና ወያኔ የምትባል የሆነች ቡድን የሰራችው ጥፋት ላይ ተመስርተ ኮምፕሊትሊ ከነምናምኑ ከምታጣው ዛሬ ላይ ትንሽ ቆም ብለህ አስብ። የትላንቱን በደል በፍትህ ትወጣዋለህ። በትግራይ በኩል ያላችሁትም ይሄ ይታያችሁ፣ የጥፋቱ ልክ ይታያችሁ። ነገ ደብረ ዳሞ የሚባል አይኖርም። ነገ አክሱም የሚባል አይኖርም። ገዳማት አድባራት አይኖሩም። ነገ ታሪክና ቅርስ የሚባል አይኖርም። እነዚህ ሰዎች ጥቂት ጉልበት ካገኙ ላሊበላን አፍርሰው ላዩ ላይ መደነስ የሚፈልጉ ሰዎች ናቸው። ጊሸንን ታሪክ ማድረግ የሚፈልጉ ናቸው። አትሮንሰ ማርያምን በመድፍ የመቱት ለዛ ነው። እንዴት ነው የሚረዳን? እንዴት ምን ብለን ብናስረዳ ነው ይሄ ማህበረሰባችን ገብቶት ኖ ሊል የሚችለው? አላውቅም። የእውነት እንደ አገር መጨረሻ ላይ አገሪቷንም ማፍረሳት እኮ ነው የሚልህ። አገሪቷ ላይ ዝመትባት፣ አገሪቷ ተጽዕኖ እንዳትፈጥር አድርጋት ይላል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካለችበት አቃጥለውም አፍርሰውም ምዕመኑን አሰድደውም ዲያቆናቱን አብነት ተማሪውን በሙሉም አሰድደው ኢንፊልትሬት አድርገው ገብተው ሲኖዶሱን ተቆጣጥረው ሲኖዶሱ የቤተ መንግስታቸው ሁለተኛ ቢሮ አድርገውታል። ሳዊሮስ ነው የሚቀልድበት። ዝም ብለህ ተራ እንደ ከዚህ በፊቱ የነበረ የፖለቲካ ጫወታ አይደለም። ቲፒኤልኤፍ እኮ ግፋ ቢለው ለባህር ዳር አድጓል፣ ሐዋሳ አድጓል፣ መቀሌም አድጓል፣ ናዝሬትም አድጓል፣ አዲስ አበባም አድጓል። ይብዛ ሚነስም ወልዲያም፣ ጎንደርም፣ ባህር ዳርም፣ ደሴም፣ ደብረ ብርሃንም ዩኒቨርሲቲዎች አሉ። ይብዛ ሚነስም እነ ኮምቦልቻ የኢንዱስትሪ ማዕከል የሆኑ ነው የነበረው አይደለም። በርካታ ኢንዱስትሪዎች በኢፈርት ስር ሆነው የትግራይ ባለሀብቶች በፍጥነት አድገዋል። አዎ ፍትሃዊ አይደለም። አዎ ያስራሉ፣ ያፍናሉ፣ ዴሞክራሲ የለም ምናምን የለም። አዎ ልክ ነው። አሁን ግን ቤተ ክርስቲያንህን በጧፍ ያነዱልሃል። ይኸው ንቅዳቸውን እየሰማኸው ነው። አሁን ግን እንደ ማህበረሰብ ከፋፍለን እናባላው፣ እናጫርሰው፣ ከየአካባቢው ላይ እንመንጥረው። አማራውም ኦርቶዶክስም በሚፈለገው ደረጃ በኢትዮጵያ ውስጥ ተጽዕኖ እንዳይፈጥሩና እንዲጠፉ ማድረግ ካልተቻለ ግን ራሷ አገሪቷን ተጽዕኖ እንዳትፈጥርና እንዳትደመጥ ማድረግ የሚሉ በዚህ ደረጃ ጨካኞች ኢትዮጵያ ውስጥ ተሰግስገው ዛሬ የስልጣን ባለቤት ሆነው እኛ በአያቶቻችን አገር በቅድመ አያቶቻችን አገር በሰራናት አገር ስደተኛና መጻተኛ አደረጉን። አርሶ አደሮቻችን ቅድም ሳሳያችሁ ነበረ ማዳበሪያ የገዟትን ማዳበሪያ ነትበው በየቤታቸው የእነ አህመዲን ጀበል የሚመሯቸው ሰራዊቶች ነው። እንዳይመስል መከላከያ ከነዚህ ጋር ሲደዋወል ነው የሚያመሸው። ሳር አዲስ አበባ ላይ ሲገደል እኮ ብርሃኑ ጁላ መጀመሪያ ስልክ አንስቶ የደወለው ጀዋር ጋር አይደለም። ታየ ደንዳይን አልተናገረም። ጀዋር ተከበብኩኝ አይነት ጨዋታ ሲጫወት ተከበብኩኝ ምናምን የሚለውን ለምን ትላለህ ብሎ ጀዋርን ሲተች ታየ ደንዳ እነ ሳር የተገደሉ ቀን ብርሃኑ ጁላ አንተ ጋር ሰራዊት ልቆ ፕሮቴክት አላረገህም ወይ ያለው። ይኸውልህ አንድ ነገር ኮሽ ብትል አህመዲን ጀበልን የሚጠብቀው ሰራዊት አለ። የኛ የሃይማኖት አባቶች ግን ቅዳሴ ቀድሰው ሲወጡ ይፈጇቸዋል በጥይት። ከአንድ አይል 2-3 ጊዜ ያመጣል። መቼ ነው የሚነቃው ህዝባችን? እንዴት አልያንስ እንደፈጠሩ ይኸውልህ። ፕሮቴስታንት በሚል ስም የተከለለው ይሄ ነብይ ነኝ ምናምን ነው የሚለኝ ሟርተኛው አለ አይደለም? እሱ ስብስብ ከምንም በላይ ኦሮሞነቱን በኦሮሞማ አንድ ነው ከና አህመዲን ጀበል ጋር ያልኩ ነው። በሙስሊም ስም የተሰገሰገው ወሃብያው መጅሊሱን ተቆጣጥሯል። በፕሮቴስታንት ስም የተሰገሰገው ነብይና ፓስተሩ ነው እንዳሸን የፈላው ከ4 ኪሎ ትእዛዝ እየተቀበለ የሚንቀሳቀስ ቡድን ነው። በሁሉም መስክ ሄዱበት። እኔ በመከላከያው መስክ እነ ብርሃኑ ጁላ በወል ተቆጣጥረውታል። አየር ኃይሉ በወል ተቆጣጥረዋል። እነዚህ አካላት ስለ ወያኔ ይነግሩሃል ከ7 ዓመት በፊት እያለ እንደሱ የተቆጣጠሩት ነኝ። ከዛ እቅዳቸው ነው። በንጽጽር ያመጣሁት እኮ ለዛ ነው። ትላንትና የብዛ ሚነስም እድገት የነበራትን ባህር ዳር እያወደሙ ነው ያሉት። እነዚህ የተሰሩ ዩኒቨርሲቲዎች የተሰሩ ትምህርት ቤቶች እያወደሙ ነው። እንኳን ተጨማሪ ሊሰሩልህ ቀርቶ ከዛ እንዴት እንደሚያወድሙ አቅደው ተዘጋጅተው ጽፈው ፕላን አድርገው እየተንቀሳቀሱ ነው። በምን መልኩ ልንገልጽ እንችላለን? በምን መልኩ ልናስረዳ? አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ይሄም አልሆነም ካለ ሀገሪቱ ተጽዕኖ ፈጣሪ እንዳትሆን ራሷ ሀገሪቷ ላይ ነው ታርጌት ተደርጎ የሚሰራው ማለት። እዚህ ጋር መልሰን ብዙ ጊዜ ፕሮፓጋንዳ ላይ ይሄ ፖይንት ኢምፖርታንት ስለሆነ ደግመን አሁንም እናየዋለን።
ተመልከት ፕሮፓጋንዳ በግለሰብ በሀገር ደረጃ ተጽዕኖ ፈጣሪ እንዳይሆኑ ተጽዕኖ አድማሳቸውን መሸርሸር ነው። አንዳንድ ጊዜ የሆኑ ግለሰቦች እንደ ሀገር አክት ያደርጋሉ። በሀገር አቀፍ ደረጃ ተቀባይነት አላቸው። በሀገር አቀፍ ደረጃ ፖዚቲቭ ይታያሉ። ስለዚህ በሀገር አቀፍ ደረጃ ተጽዕኖ ፈጣሪ እንዳይሆኑ የተጽዕኖ አድማሳቸውን ስትሸረሽር እንደ ሀገር ተቀባይነታቸው ይቀንሳል ማለት ነው። ሁለተኛ ደረጃ በሀገር አቀፍ ደረጃ ለኢትዮጵያ ለምሳሌ ለኢትዮጵያውያን ሁሉ የቆሙ የሚያስመስሉ አካላት አሉ። አክት ሲያደርጉ ምን ሲሉ ለኢትዮጵያ ለሁሉም። ግን እነዚህ አካላት ላይ ፕሮፓጋንዳ ሲሰራ ምንድን ነው? ለአንድ ብሔር እንደቆሙ፣ ለአንድ ሃይማኖት እንደቆሙ፣ ለአንድ ቡድን እንደቆሙ ወይ ለራሳቸው ጥቅም እንደቆሙ ስታሳይ አውቶማቲካሊ በሀገር አቀፍ ደረጃ አክት የሚያደርጉትና ኢንፍሉዌንስ የሚያደርጉት ነገር ወርዶ የት ይላል? የብሔር ሳጥን ውስጥ ይገባል። የሃይማኖት ሳጥን ውስጥ ይገባል። አያቸው ይኸውልህ በሀገር አቀፍ ደረጃ የሚሰሩ በኢትዮጵያ ደረጃ የሚሰሩ ታወርዳቸውና ብሔር ውስጥ ታስገባቸዋል። አይተውህም? እዛ ጋም አድርጎ የጋሞን ማህበረሰብ ሲያርዱት፣ ቡራዮ ላይ ሲያርዱት ለጋሞ ህዝብ ጮህን። ሲዳማን ሲጅ አድርገው ሲጨፈልቁት ለሲዳማ ህዝብ ጮህን። እና አህመዲን ጀበል የሃይማኖት ነጻነታችን ላይ ችግር ተፈጠረብን ብለው ያን ያህል እንቅስቃሴ ሲያደርጉ ዛሬ የምንጸጸትበት ቢሆንም እንኳን ትላንት ግን እውነት ነው ብለን የሃይማኖት ነጻነት ይከበርላቸው ብለን አብረን ቆምን። ኧረ አንዳንዶቹን በብሔረሰብ ደረጃ አፕሮች ለማድረግ ተገንጣይንን የዚህ ሀገር አካል አይደለንም ምናምን ሲሉ ኧረ የዚህ ሀገር አካል ናችሁ እያልን እኮ የእናንተም ድርሻ አለበት እያልን አባበልን። ይኸውልህ የወለደ አንጀት እንደሚባለው እኮ ነው። ጠቢቡ ሰሎሞን ጋር ሁለት እናቶች ለክርክር ልጅ ይዘው ሄደው አይደለም? አንዷ ወላጅ ናት፣ አንዷ ወላጅ አይደለችም። የኔ ልጅ ነው ብላ ድርቅ የኔ ነው ብለው ተከራክረው ጠቢቡ ሰሎሞን ጋር ሄዱ። ሰሎሞንን ጠቢብ ካሰኙት ነገሮች አንዱ ይሄን ችግር የፈታበት መንገድ ያንቺ ልጅ ነው አላት። አዎ። አንቺስ ያንቺ ልጅ ነው? አዎ። የትኛዋ ወላጅ እንደሆነች ለመለየት ካፎቱ ሰይፉን መዘዝ አድርገና አምጡ እዚህ ላይ አስተኙት ልጁን አላቸው። አስተኙት። ሁለት ቦታ ቆርጠውና ግማሽ ግማሽ ትወስዳላችሁ አለ። ያልወለደችው ስማማለሁ አለች። ዓላማዋ የእሷን ልጅ መንጠቅ ነው። ልታሳድገው ልጁን ስለምትወደው እኮ አይደለም። ከእሷ እጅ መንጠቅ ነው። እሷን መጉዳት ነው። የወለደችይቱ ተጠየቀች። አይ ተቆርጦ አንካፈለው፣ ልጁ የእሷ ነው፣ እሷ ትውሰደው አለች። እና እኔ ይቅርታ የኔ አይደለም በቃ እኔ ነኝ ዋሻሁት የኔ አይደለም ብላ ይቅርታ ጠይቃ እሷ ትውሰደው አለች። ሰሎሞን የወለደችው አንጀት ምን እንደሆነ አወቀ። ኢትዮጵያ ላይ እንራራለን። የሰሯት የፈጠሯት ለልጃቸው ለአገራቸው፣ አገር ምሽትህ ናት፣ አገር ሃይማኖትህ ናት እያሉ እኮ ነው። በቃ አገር ሁሉ ነገርህ ናት እያሉ ነው ያሳደጉን። ስለዚህ እነዛ በዛ ሳቤና በዛ ስነ ልቦና ውስጥ ስላለን አገር ሲባል የሚመጣ አገር ሲባል የሚሰማን ያ ነው። ስለ ሀገር ሲነገር የምናውቀው ያንን ነው። የሚሰማን ስሜት ያ ነው። እና ያንንም አሰሱንም ገሰሱንም የሀገሩ ባለቤት ነን እናንተም እኮ አላችሁበት መራራት ነው። እነዚህ ያልደከሙባትን አገር አያት ቅድመ አያቶቻቸውም ጥፋት ሲነግሯቸው፣ ውሸት ሲነግሯቸው፣ ድሪቶ ሲነግሯቸው አንድ ነገር ሰርተው አላወረሷቸውም ከወሬ በቀር አንድ ነገር። ትልቅ ያላቸው የአኖሌ ሐውልት ነው። ጥላቻ አሁን በቅርብ ጊዜ የተገነባ አለቀ። የ3000 ዓመት የቤተክርስቲያን ታሪክ አለ፣ ቅርስ አላት፣ ታሪክ አላት፣ በዓለም የተመዘገበ እሷን እናጠፋለን ነው የሚሉት። የእናንተ የታለ በላቸው እስቲ ሃይማኖት የትኛው ብለህ ጠይቃቸው። የለም ይህ የሚሉ የለም። የኛ ብለው የሚያመጡት
ይሄንን በአርኪኦሎጂ ይሄንን በምናምን አስመስክረናል የሚባል ነገር በሌለበት የተሰራች ሀገር በሁሉም መስክ ትፍረስ። በቃ ይሄንን ነው። መስጊድ ሲያፈርሱ የአማራ ነው ይፍረስ፣ ቤተክርስቲያን ሲያፈርሱ የአማራ ነው ይፍረስ፣ የነገስታቱን የመኳንንቱን የመሳፍንቱን ታሪክ ሲንዱ ሲያፈርሱ የአማራ ነው ይፍረስ እያሉ ማፍረስ ነው። የተሰራ አገር ስለማፍረስ ነው ፕላን የሚያደርጉት። አት ዘ ኤንድ ኦፍ ዘ ዴይ ዓላማቸው አገሪቷን ራሱ እነሱ በሚፈልጓት መንገድ ለማድረግ እናፈርሰዋለን። አለስ ማን ማህበረሰቡ እንዳለ ካልጠፋ ነው የነሱ አቋም። አሁን ለአንድ ማህበረሰብ ሲባል በዚህ መንገድ እንምተዋል። ከዛ ቀጥሎስ ምን አለ? ግለሰቦቹ ላይ እንዴት ፕሮፓጋንዳ እንዴት እንደሚሰራ አየው። አሁን ፌስቡክ ላይ አንተ የሆነ ሰው አስቀየመህና በቃ ተበሳጭተሃል ምናምን ልትተቸው ወጥተህ የሆነ ነገር ተቸው። የተቸኸው ሰው አማራ ከሆነ የተቸኸው ሰው እና መዲን ጥቁር መዝገብ ላይ የተጻፈ ከሆነ የና መዲን ጅሪ በሙሉ መጥቶ 1000 ጅሪ ያንተ ደጋፊ ሆኖ ይቆምልሃል ማህበራዊ ሚዲያ ላይ። አንተ በቃ ህዝቡ ከኔ ጋር ነው ትላለህ። ካንተ ጋር ሆኖ ያኛውን እያጨደው ነው። ከዛ ይዞርና ከዛኛው ጋር ሆኖ አንተን ያጨዳል። ሁለቱንም ነው የሚያጠፋ። ማህበራዊ ሚዲያውን እንዴት እንደሚጠቀሙበት ነው። እንቀጥል። ከዛ ማህበረሰቡን ምንም በግለሰብ ደረጃ ምን ይላል? ግለሰቡ በኢትዮጵያ ደረጃ ሁሉም ኢትዮጵያዊ የኛ ብሎ የሚሰማው ከሆነ ሁሉም እንዳይሰሙት ፕሮፓጋንዳ ንዛ ይላል። አየው፣ ጠላት ነው እንደዚህ ነው በልና ንዛ። እና አህመዲን ጀበል ለእስልምና ነጻነት ሲባል አህመዲን ጀበል የከፈለውን ያክል አብረው ዋጋ የከፈሉ ክርስቲያኖችን አማራ ስለሆንን እንዳይደመጡ እናድርጋቸው፣ በሙስሊሙ ማህበረሰብ እንዳይደመጡ እናድርግ ይላል። ለምን? የኦሮሞ የፖለቲካ ኃይሎች ይህንን ካላደረጉ አማራውን ማጥፋት አንችልም ብለው ስለሚያምኑ በሙስሊሙ እንዳይደመጥ እናድርገው ይህንን አማራ ነው የሚልህ እያለ ያለ እሱ ነው። ከዛ በሌላው ብሔረሰብ ደግሞ እንዳይደመጥ አድርገው ሰብስቦ ወጣትን በዚህ ደረጃ እንዴት አድርገው ማድረግ እንዳለባቸው ስልጠና የሚሰጥ የግል ጥቅም ሳጥን ውስጥ ይገባና እኮ ዝም ብሎ ነው ለራሱ እንትን ነው የሚል ይሰራበታል ማለት። ስለዚህ ከዚህ በፊት ምን እንደሚሰራበት አንድ ቡድን እንደቆሙ ወይ ለራሳቸው ጥቅም እንደቆሙ ስታሳይ አውቶማቲካሊ በሀገር አቀፍ ደረጃ አክት የሚያደርጉትና ኢንፍሉዌንስ የሚያደርጉት ነገር ወርዶ የት ይላል? የብሔር ሳጥን ውስጥ ይገባል፣ የሃይማኖት ሳጥን ውስጥ ይገባል፣ የግል ጥቅም ሳጥን ውስጥ ይገባና እኮ ዝም ብሎ ነው ለራሱ እንትን ነው የሚል ይሰራበታል ማለት። ስለዚህ ከዚህ በፊት ከፕሮፓጋንዳው በፊት እንደ ሀገር አክት የሚያደርገው ኢንፍሉዌንሻል የነበረ ሰው ታች እንዲወርድ የማድረግ ስራ ነው። ሌላው በማህበረሰብ ደረጃ እንደ ማህበረሰብ በሀገር አቀፍ ደረጃ ተጽዕኖ እንዳይኖራቸው ማድረግ ነው። ይህም እንደ ማህበረሰብ በሀገር ደረጃ ኢምፓክቱን ለመቀነስ የሚሰራ ስራ አለ። እንደ ማህበረሰብ ተጽዕኖ ፈጣሪ ያደረጋቸውን የኃይል መሰረቶቻቸውን መሸርሸርና መናድ ነው። በማህበረሰብ ምንድን ነው ኃይል መሰረት? ኃይሉ ከየት ተገኘ? ፒላርስ ኦፍ ፓወሩ የት ነው የሚለው ታውቆ ያንን መሸርሸርና መናድ ነው። ስለዚህ ቀጥሎ ያለው ማህበረሰቡን ወደ ቡድን መከፋፈል ነው። ማህበረሰብ ነው ሌላ ማህበረሰብ ላይ የሚሆን አጠቃላይ ሀገሪቷ ህዝቦች ላይ ኢንፍሉዌንስ ለሚያደርግ ያንን ስትከፋፈለው በውስጥ ጉዳይ ቢዚ ሆነ እንደገና መልሶ አንድ ለመሆን ጥረት ያደርጋል። ይሄ ራሱ ሌላ ቤት ስራ ነው ማለት ነው። ይሄ ሁሉ ሴጣናዊ ተግባር የሚሰራን ሰው ነው ኡስታዝ ብላችሁ የምትጠሩት። አላህ ይቅር ይበለኝ። ሙስተፈረላ በሉ። አላህ ይቅር ይበላችሁ። ያየው ነው አይደለም? እስከ መጨረሻው እንድታዩት የተፈለገበት ምክንያት የመጨረሻዋን መልእክት ጭምር ፎር ሪከርድ እንዲቀመጥ ነው። አሁን በየቀኑ አፕቱዴ ስልጠና እየሰጠ ነው። ስልጠናው በማንም ሪከርድ እንዳይደረግ ስለተደረገ ነው። አሁን ሌላ አፕቱዴት እየተሰጡ ያሉ ስልጠናዎች ስላሉ ነው ይህንን ዛሬ ለማንሳት ያስገደደን። ከዛ ደግሞ ይሄ የሀገራዊ ምክክር ኮሚሽን የሚባል ኮሚሽን ይሄንን እነሱ የሚፈልጉትን ታርጌት በምክክር ኮሚሽኑ ስም ጭምር ውሳኔ እንዲሰጥበት ለማድረግ የሚያስችል አሰላለፍ ይዘው ነው የገቡት። በየወረዳው ተመልምሎ ሲመጣ ይህንን የእነሱን ሐሳብ እንደ ትሮይ ፈረስ ተጭኖ ያንን የሚያስፈጽም አካል በገፍ ስለገባም ጭምር ነው የምንነግራችሁ። እየሄዱበት ያለው ርቀት በሙሉ ዘግናኝ ነው።
ከየት ወዴት ነው ያወረዱን? የእውነት ምን አይነት ሀገር ነበረን? አብይ አህመድ እንደውም በዛሬ ንግግሩ ላይ ከዛ ቀደም ብሎ አንድ የተናገረው ንግግር የህገ መንግስትን በተመለከተ ማንም መጻፍ አይችልም፣ ማንም የህገ መንግስቱን መንካት ማሻሻል ወዘተረፈ አይችልም፣ በዚህ አዳራሽ ውስጥም በሌላውም ምናምን የምትል ነገር ይናገርና ለዛ እንደ መነሻ የሚያደርገው የአብይ አህመድ ንግግር በአዳራሽ ውስጥ አይደለም፣ ህዝበ ውሳኔ ነው፣ በህዝበ ውሳኔ ነው ነገሩ የሚታየው ምናምን እያለ የሚቀበጣጠራት ነገር አለችው። በህዝበ ውሳኔ ነው እንጂ ማንም በፈለገው እዚህ አዳራሽ ውስጥ አይወስንም ወዘተረፈ ይላል። መስፍን አርአያ መጣና በዚህ የምንወስነው በዚህ እንወስናለን አለ። በዚህ የማይወሰንና ከእኛ ማንዴት ውጭ የሆነው ደግሞ ከእኛ ማንዴት ውጭ የሆነውን ደግሞ በህዝበ ውሳኔ የሚወሰነው በህዝበ ውሳኔ። አብይ አህመድ ያው ይሄንን በዚህ መንገድ ብሎ ያዘዘውን በህዝበ ውሳኔ ብለን እናቀርበዋለን የሚለውን የሆነ ነገር የተባሉትን የታዘዙትን ለማድረግ የመጡ ሰዎች ናቸው እንዳልናችሁ። ኢትዮጵያ የምትባል ሀገር እና አህመዲን አሁን እንቀልድባታለን የሚሏት ሀገር የእውነት ምን አይነት ሀገር ነበረች? ህገ መንግስት ስርዓት የሚባል ነገር እንዴት የምታቅ ታላቅ ሀገር ነበረች። ዘመናዊ በሆነ መንገድ ህገ መንግስት ተቀርጾ በህገ መንግስት ከዛ በፊት እኮ የህገ መንግስት መነሻ የሆነው ክብረ ነገስቱ አለ፣ ሌሎች ህግጋቶች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግና ስርዓት አበጅታ የሰጠቻት ሀገር ናት። ዛሬ ሊያጠፏት የሚጣደፏት የኢትዮጵያ የመጀመሪያውን ዘመናዊ ህገ መንግስት ያገኘችው አፄ ኃይለ ሥላሴ ወደ ዙፋን በመጡ ጊዜ ነው። የመጀመሪያውን ህገ መንግስት ዘመናዊ ህገ መንግስት ነው ያልኩት መጋቢት 24 ቀን 1922 ዓመተ ምህረት ህገ መንግስት አገኘች። ዘመናዊ ህገ መንግስት። ይሄ ህገ መንግስት የንጉሠ ነገሥት መንግስቱ መመሪያ ሆኖ እስከ 1948 ዓመተ ምህረት ካገለገለ በኋላ እንዲሻሻል ደግሞ ተደረገ። በተሻሻለው ህገ መንግስት መሰረት ደግሞ ህዝቡ በመንግስት ስራ የሚጫወተው ሚና እንዲስፋፋ ከፍ ያለ ተሳትፎ እንዲኖረው ያደረገ ሲሆን ይህም እስከ ንጉሳዊ አስተዳደር ፍጻሜ ድረስ የአገሪቱ ህገ መንግስት ሆኖ ደግሞ ያገለገለ ነው። ይሄንን እነዚህ አያውቁትም። ይሄንን እነዚህ አይረዱትም። በእውነቱ በርካታ ሰው መረጃ የለውም እንጂ ባለቀ ሰዓትም ቢሆን እንደገና ሌላ አዲስ ህገ መንግስትም ተረቆ ተዘጋጅቶ ነበረ። ባለቀ ሰዓት መሆኑ ነው። ያ በመጨረሻ ሰዓት የተረቀቀው አዲስ ለኢትዮጵያ ይበጃል የተባለ ህገ መንግስት 30 አባላት ኖረው የህገ መንግስት አርቃቂ ኮሚሽን ተዘጋጅቶ ለ6 ወራት ዝግጅት ሲያደርጉና ያንን ሲያረቁ ቆይተዋል። ሐምሌ 30 ቀን 1966 ዓመተ ምህረት ለጠቅላይ ሚኒስትር ሚካኤል እምሩ የቀረበው አዲሱ ረቂቅ ህገ መንግስት ነበር። አዲሱ ህገ መንግስት ለፓርላማው ቀርቦ ከመጽደቁ በፊት ግን የደርግ ወታደራዊ አብዮተኞች ግርግር አመጡና የተማሪዎች አመፅ የሚለው አብዮት ተሳካና የኢትዮጵያ አከርካሪ ተመታ። አስተውሉ። የንጉሱ ህገ መንግስት ነበረ መጀመሪያ፣ የንጉሠ ነገሥቱ ህገ መንግስት። ከዚያ እንደገና ተሻሻለ። እንደገና ለሶስተኛ ጊዜ የተረቀቀና የተሻሻለው ህገ መንግስት ለ6 ወራት የህገ መንግስት አርቃቂዎች 6 ወራት ቁጭ ብለው በእያንዳንዷ ነጥብ ላይ ሰርተው ያጠናቀቁት ህገ መንግስት ነበር የነበረው። እሱ ሳይጸድቅ ይሄ ፕሮግረስ ጊዜውን ጠብቆ ወደሚፈለገው ደረጃ ሳይሄድና የፓርላመንተሪና የንጉሱ ስርዓት የዘውዳዊ ስርዓት ዛሬ እንግሊዝ ጎን በጎን እንደሚሄደው
መሄድ የሚያስችልና ሌላ ከፍ ያለ ሁኔታ እየተፈጠረ የሚሄድበትን መንገድ ጅማሮ የሚያቋርጥና ያን ግርግር አምጥቶ በቀይ ሽብርና በነጭ ሽብር ደም አፋሳሽ ነገር የሚፈጥረውን ያንን ክፉ ነገር ጎትተው አመጡት። በነገራችን ላይ የከፍተኛው ሕገ መንግሥት ጉባኤ አባላት 30 ነበሩ። በስም ጠቅሳቸዋለሁ እነዛን። 1 አቶ ተክለ ጻድቅ መኩሪያ ሊቀመንበር ነበሩ። አቶ አማኑኤል አደመ ሚካኤል ምክትል ሊቀመንበር፣ ዶክተር አብርሃም ደሞዝ አባልና ሪፖርተር፣ አቶ ወርቁ ተፈራ አባልና ሪፖርተር፣ አቶ ነጋሽ ገብረ ማርያም አባልና ቃል አቀባይ፣ አቶ ይልማ ደሬሳ አባል፣ አቶ አበበ ረታ አባል፣ ቢትወደድ አስፋሃ ወልደ ሚካኤል አባል፣ አቶ አዲስ አለማየሁ አባል፣ ደጃዝማች ግርማቸው ተክለ ሐዋርያት አባል፣ ብላታ ትርፌ ሹምዬ አባል፣ አፈ ንጉሥ ቅጣው ይታጠቁ አባል፣ ብላታ ማቲያስ ሀለተ ወርቅ አባል፣ አፈ ንጉሥ ታደሰ መንገሻ አባል፣ አቶ ጎይቶም ጴጥሮስ አባል፣ ወይዘሪት ዮዲት እምሩ አባል፣ አቶ አሰፋ ሊበን አባል፣ ዶክተር አክሊሉ ሀብቴ አባል፣ ቀኛዝማች አብዱልአዚዝ ሼህ መሐመድ አባል፣ አቶ ተፈራ ደግፌ አባል፣ መላከ ሰላም ተከስተ ብርሃን አባል፣ ሐጂ መሐመድ ሳኒ አባል፣ ሐጂ የሱፍ አብዱራህማን አባል፣ ፊታውራሪ ሐዳድ ካራር አባል፣ ፊታውራሪ ገብረ ሕይወት ወልደ ሐዋርያት አባል፣ አቶ ብርሃኑ ዋቆያ አባል፣ አቶ ፍስሐ ባየህ አባል፣ አቶ ፍስሐ ጽዮን ተኬ አባል፣ ዶክተር ኃይሌ ወልደ ሚካኤል አባል፣ ሻለቃ ወልዳየን ምህረቱ አባል የነበሩበት 30 የሕገ መንግሥት አርቃቂ አባላት ነበሩ። የሀገራዊ ምክክር ኮሚሽን የሚለውን ግርግር ስትሰማ ይልቅ በህሊናህ ይህንን አስታውስ። ይህን ቪዲዮ ውስጥ እንስማው። ያሳ መንግስት ግዛታችን ይህንን የመሰለ ነገር መቼም የምንዘነጋው አይደለም። ሁልጊዜም እያስታወስነው እንኖራለን። ኢትዮጵያ እንደገና በቀደመ እውነቷ ወደ ተሻለ ክብሯ ብትመለስ እንኳን ኢትዮጵያ እውነት ለመናገር አሁን ካለንበት ጨለማና ቀውስ በስንት ጣሙ ይሄ የተሻለ የሐሳባችን ዓላማ ብለው የገለጹትን የሐሳብ ትልቅነት ግዝፈት ተመልከተው። ዛሬ ረዘም ያለ ጊዜ ወስደናል። ከዚህ በላይ ብዙ ባልን ደስ ባለኝ ኖሮ እንደው አንደኛ ጊዜ፣ ሁለተኛ ሌላም መርሃ ግብር አለ። በቀዳሚነት በተለይ በጣም ረጅም ሰዓት ቀደም ሲል እንደነገርናችሁ የሳተላይት ችግር ስለነበረ እሱን ለማስተካከል ኢንትሮ ላይ ብዙ ስለቆየን ጊዜያችሁን ወስደናል። የሚያስቆጩ በጣም ብዙ ነገሮች ስለነበሩ እነሱ ላይ ቆይተናል። አብራችሁን ስለቆያችሁ ከልብ አመስግነን የወሰርንባችሁ ረጅም ሰዓት ነውና እዚህ ጋር ፕሮግራማችንን ቋጭተን የምንሰነባበትበት ጊዜው ደረሰ። እስከ አሁን ሰዓት ድረስ አብራችሁን ስለቆያችሁ ስለተከታተላችሁን ከልብ እናመሰግናችኋለን። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉሥ ነው ብለን አውጀን ጀመርን። ምኒልክ ዛሬም ንጉሥ ነው ከቀሪ የኢትዮ ሰገነት ሳተላይት ቴሌቪዥን ፕሮግራም ጋር ቆይታ አድርጉ። የማህበራዊ ሚዲያ ስርጭቱን ብቻ እዚህ ጋር አቋርጠን እየተሰነባበትን ነው። ሳተላይቱ ይቀጥላል። ከሌሎች ፕሮግራሞች ጋር ቆይታ አድርጉ። እግዚአብሔር የነገሰው ይበለን፣ ነገ ያገናኘን። የዛሬውን በዚህ ተሰናበትን።